ሰላም ወገኖች እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ። ባለፈው ሳምንት በሌላ ስቴት ውስጥ ቴክሳስ ሳን አንቶኒዮ ቴክሳስ ሄጄ ስለነበር በፍጹም ሊመቸኝ አልቻለም። ትምህርትም ማዘጋጀትም አልቻልኩም። ጥያቄም መመለስም አልቻልኩም። ዛሬ መጥቻለሁ። እንግዲህ ወንድማችን የሚለውን እንሰማለን። ከዛ በኋላ መጽሐፍ ቅዱስ ምን ይላል የሚለውንም አብረን በጋራ እንመለከታለን። ጣሪ ነው። በሰውነቱ አቅጣጫ ወንድሜ ነው፣ ታላቅ ወንድሜ ነው። አንድ አይነት ነን። ከኃጢአት በስተቀር ምንም ልዩነት የለንም። እሱን ኃጢአት አልነካውም፣ እኔን ኃጢአት ነክቶኛል። አዳም ነው፣ ሰው ነው። እንደዚህ ነው የማምነው። በሰውነቱ አቅጣጫ ኢየሱስ ሊሚትድ ነው። ለምሳሌ ሰው ነውና መምጫውን አያውቅም ነበር። ሰው ነውና ዛፏ ፍሬ ይኖርባት አይኖርባት አያውቅም ነበር። ሰው ነውና እንቅልፍ ጥሎ ተኝቶ ነበር። ሰው ነውና በአጠቃላይ። ስለዚህ እንግዲህ እንደሰማነው ወንድማችን የሚለው ኢየሱስ ጋር እኔና በኢየሱስ መካከል ሰው በመሆኑ ምንም የሚለየን ነገር የለም። አንድ ነን ነው። እኩል ነኝ፣ እኔ ከኢየሱስ ጋር እኩል ነኝ ነው። የእንትኑን መሰረት ስንመለከተው ወንድማችን የሚለው በወንድማችን የሚናገረው መንፈስ ብል ይሻለኛል። ድሮ ጥንት እናት አዳምና ሔዋን በነበሩበት ጊዜ ሰይጣን ወደ እሷ ይዞ የመጣው ያንን ነው። እንደ እርሱ ትሆናላችሁ፣ እግዚአብሔርን እንደ እግዚአብሔር ትሆናላችሁ። ከእሱ ጋር መስተካከል ደግሞም በመጨረሻው ዘመን በተሰሎንቄ ምዕራፍ 2 ላይ ደግሞ ሲናገር እግዚአብሔር ጋር ራሱን ከፍ ከፍ የሚያደርገው እኩል የሚያደርገው አንታይ ክራይስት ማለት እኮ ምን ማለት መሰላችሁ? የክርስቶስን ቦታ የሚመኝ ማለት ነው። አንታይ ክራይስት የሚለው ትርጉሙ የግሪኩ አንታይ ክራይስት የሚለው ምንድን ነው? የክርስቶስን ቦታ የሚመኝ ክርስቶስ የሆነውን እኔ ሆናለሁ የሚል ጌታ ኢየሱስ ክርስቶስ። ስለዚህ የጠቀሳቸው አንዳንድ ነገሮች አሉ። ሰው ነውና እንደዚህ የተጋጫለ። በጣም ያሳዝነው ግን ምን እንደሆነ ልንገራችሁ። ሙስሊሙና ጴንጤው እኩል መረዳት ያለው መሆኑ በመጽሐፍ ቅዱስ ላይ በምሳሌ የጠቀሳቸውን ነገሮች ሁሉ እናነሳለን። ነገር ግን በለስ ቅጠል ስለ በለስ ቅጠል እንትን እንላለን። ማርቆስ ላይ በተለይ 11:13 ቅጠል ያላት በለስ ከሩቅ አይቶ ምናልባት እዚህ ላይ ጫን አድርጉልኝ። ዋናው ነገር እዚህ ላይ ምናልባት ፍሬ ይገኝባት እንደሆነ ብሎ መጣ። ምናልባት ለምንድን ነው ፍሬ ይገኝባታል? ለምን አስፈለገ? ምናልባት ፍሬው ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። ምን አላት? ረገማት። እንግዲህ በመጽሐፍ ቅዱስ ስንመለከት ወይንና በለስ ሁለቱም እስራኤልን ይወክላሉ። በተለያዩ በራሳቸው የእስራኤል ነው። ለምሳሌ መዝሙር ላይ ከግብፅ ባርነት አወጣሃት፣ የወይን ተክል ተከልክ ይለዋል እግዚአብሔርን መዝሙረኛው ዳዊት። የወይን ተክል ቅጠሏ ሁሉ እንትን እንደሚል እንደሚስፋፋ ለሌሎች ሁሉ እንደምትበቃ ይናገራል። ስለ የወይን ማሳ የኢሳይያስ 5 ላይ የወይን ማሳ የበለስ ማሳ መጽሐፍ ቅዱስ ይናገራል። እና እቺ ማናት? እስራኤል ናት። እስራኤል እንዴት የሚል እንትንታው በእስራኤል እግዚአብሔር እስራኤልን በወይን ይመስላታል። እና እንዲህ ይላል። ለምሳሌ ምሳሌውንም ከበለስ ተማሩ፣ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ
ታውቃላችሁ። የትኛው በለስ መጠየቅ አለባችሁ። በመጨረሻው የምታቆጠቁጠው በለስ የትኛዋ ናት? ዝም ብሎ ሂዱና በለስ ያለበት ፈልገህ እንትን በል ነው የሚለው ነው። የተረገመችው በለስ፣ የደረቀችው በለስ የምታቆጠቁጥበት ጊዜ አለ። ቅጠል የምታወጣበት ጊዜ አለ። ያኔ እኔ በበር እንደደረስኩ እወቁ። ያኔ እኔ የተረገመችውም እኮ ለምንድን ነው? ባለማፍራቷ ነው። ሌላ ቦታ ላይ እንዲህ ይላል። ሌላ የሉቃስ ወንጌል የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ስፈልግ 3 ዓመት እየመጣሁ ምንም አላገኘሁም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። ኦኬ፣ እችን አካፍላችኋለሁ። ኦኬ፣ አነብላችኋለሁ። ነገር ግን ይህንን ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረች። በወይኑ አትክልት በለስ አለች። ኦኬ፣ ልብ በሉ። ወይን ነግሬያችኋለሁ። ፍሬም ሲፈልግ መጥቶ ምንም አላገኘባትም። ይህ የሉቃስ ወንጌል ነው የሚለው። ምንም አላገኘባትም። ይህንን የአትክልት ሰራተኛንም እነሆ ከዚች በለስ ፍሬ ስፈልግ 3 ዓመት እየመጣሁ ምንም አላገኘሁም፣ ቁረጣት፣ ስለምን መሬቱን ታጎሳቁላለች አለ። እርሱ ግን መልሶ ጌታ ሆይ ዙሪያዋን እኮተኩትና ፋንድያ እስካፈስባት ድረስ ዓመት ደግሞ ተዋት አለው። በዚች ዓመት ደግሞ ተዋት። ምንድን ነው የሚናገረው? እዚህ ላይ ምሳሌ ነው የሚናገረው። በለስና ወይን ነው የሚያመጣው። በእቺ ናት የተረገመችው። እንትን አላለችም፣ ፍሬ አልሰጠችም። ፍሬ ነው የሚፈልገው። ፍሬ እግዚአብሔር ከእናንተና ከእኔ ፍሬ ነው የሚፈልገው። ስለዚህ ይሄንን ፍሬ እንትን ካላልና መቆረጥ አይቀርም። ወይኑ ዛፍ እሱ ነው፣ እኛም ቅርንጫፎቹ ነን። ባንሰማም እንደዛ ነው። ይሄ ነው። እርሱ ግን መልሶ ጌታ ሆይ ዙሪያዋን ኮተኮታትና ፋንድያ እስካፈስባት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዛ ትቆረጣለች አለው። ስለዚህ ወይን በመጨረሻው የምታቆጠቆጠው የተረገመችው ፍሬ አልሰጥም ያለችው ቤተ መቅደሷ ሁሉ የፈራረሰው በቤተ መቅደሱ እንትን ላይ አሳማ የተሰዋባት በ70 ዓመተ ምህረት የጠፋችው እስራኤል ናት። ተወገደች፣ ደረቀች፣ የለችም እስክትባል ድረስ። ነገር ግን እንደገና ታቆጠቆጣለች፣ እንደገና ትንሣኤ ታደርጋለች፣ እንደገና ትመጣለች፣ በቅጠሏ ትገኛለች። ከእርሷ ተማሩ አለ። አሁን በ1948 እስራኤል 100 ዓመት እንኳን አልሞላትም፣ አገር ሆነች። ምንም ሰው ሁሉ ይስቅ፣ ከአሁን በኋላ እስራኤል የሚባል አይኖርም አይገኝም እያለ ጸሐፊው ሁሉ ይስቅ ይሳለቅ ነበር። እግዚአብሔር ግን በጊዜው መለሳት። አሁንም ቅጠል አላት፣ ፍሬ ግን አላት ነው። እስራኤል እንደ መንግስት ፍሬ የለውም። ለእግዚአብሔር የሚታዘዝ አይደለም፣ አመፀኛ ነው። ነገር ግን ለእኛ ትምህርታችን። ስለዚህ ነው አትቁረጣት የተባለው። ቢቆርጣት ኑሮ ሙሉ በሙሉ እንትን ትል ነበር፣ ግን ተረገመች። አሁንም ፍሬ ባታፈራም ቅጠሏ አለ ከኛ መካከል።
ስለዚህ ንስሐ እንግባ።